በያፌት ትዕዛዝ ቢንያም ላይ ከባድ እርምጃ ከተወሰደ ከደቂቃዎች በኋላ ታሪኩ ለያፌት በመደወል አለቃ ያልከንን ነገር ፈጽመናል፣ ቀጣይስ ምን እናደርግ በማለት ሲደውልለት ተሸክማችሁት ወደ ናታን ቤት ሂዱና ሉሊትን ጣላችሁበት ቦታ ጣሉ በማለት በደስታ ስልኩን ከዘጋ በኋላ የያፌት በር ይቆረቆራል። በሩን ሲከፍት ግን ፖሊሶች ነበሩ ወደ ቤት ውስጥ የገቡት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁኝ። እንደሚታወቀው ካሳለፍናቸው ፓርቶች ላይ እንዳያችሁት ቢንያም ላይ ከባድ እርምጃ ተወስዶበት ነበረ። በጨለማ አካባቢ ብቻውን ስልክ እያናገረ በሚሄድበት ወቅት የያፌት ሰዎች በመሄድ እሱ ላይ ከባድ እርምጃ ወስደው ነበረ። እርምጃውን ከወሰዱም በኋላ ተሸክመውት ወደነ ናታን ቤት ነው የሄዱት። ወደ ናታን ቤት ከመሄዳቸው ቀደም ብለው ግን ለዳጊ በስልኩ መልእክት አስቀምጠውለት ነበረ። አጎትህ በህይወት የለም በማለት ቴክስት አስቀምጠውለት እሱን ቴክስት ሲያዩ ወደነ ቤዛ ነበር የደወለው። እንግዲህ እነ ቤዚም ቤት ስለነበሩ አብረው ስልኩን ሲያነሱ ጽዮን ስልኩን አንስታ ስታናግረው አጎቴ እንደዚህ አይነት ችግር ላይ ወድቋል በማለት ሲነግራቸው ቤዚ ወደቀች። እንደዚሁም ጽዮንም ወድቃለች። ኢቭን ናታን በጣም ግራ በመጋባት ነበረ በመጨረሻ ላይ ስልኩን አንስቶ ሲያዳምጥ የነበረው። ልክ ስልኩን እያናገረ እያለ የዳጊ ስልክ ከናታን ጆሮ ሳይዘጋ በሩ ተቆርቁሮ ነበረ። በሩ ሲቆረቆር በጣም ነው የደነገጡት ሁላቸውም። እንደሚታወቀው ከአንድ ቀን በፊት ሉሊት በር ላይ ተጥላ ያገኟት ስለሆኑ አሁንም የቢንያም ላይ የተደረገውን እርምጃ ሲሰሙ በመደናገጥ ውስጥ ሆነው በድጋሚ በሩ ሲቆረቆር በሀሳባቸው የመጣላቸው በቃ አንድ ነገር ብቻ ነበረ። በጣም ተደናግጠው ነበረ። ያፌት ግን በወቅቱ በጣም ደስተኛና እቅድ የተሳካልኝ እያለ ደስተኛ ሆኖ እንደሚታወቀው ለኤፍራታም ሳይነግራት ነው እንግዲህ ከእስር ቤት የወጣው። የት ነበርክ? ሌሊትም አልመጣህም ብላ ብትነግረውም እስር ቤት ነበርኩ አላላትም። አንዳንዴ ያጋጥማል፣ የስራ ጉዳይ ነው በማለት ነው እንግዲህ ከእስር ቤት ወጥቶ ወደ ቤት ሲመጣ የት እንዳደረ እንኳን አልነገራትም ነበረ። ኤፍራታም ወደ ቤት በመምጣቱ ደስተኛ የመሰለች በመምሰል እንኳን ደህና መጣህ ካለችው በኋላ ምን ነው በዛው ባስቀረህ ነበር በማለት በውስጧ ስታወራ አናገርሽኝ እንዴ በማለት ያፌትም ሲጠይቃት አይ ምንም አላልኩም በማለትም ኤፍራታ መልሳለታለች። እንግዲህ በሌላ መልኩ ዲያራ ለናታን ስራ እያፈላለገች ነው። በቻለችው አቅም ከእናቷ ጋር እየተደራደረች ያለች ይመስላል። ወይዘሮ ትዝታ ግን እኔ ምልሽ ቶሎ ስራ እንድታስገብኝ ብሎ ነገረሽ እንዴ በማለትም ስትጠይቃት ልጅቷም አይ በጭራሽ እንደዛ አላለኝም፣ እኔ ነኝ ስራ እንዲያገኝ የምፈልገው፣ በዛ ላይ ደግሞ ህይወቴን ስለታደገልኝ ባለውለታሽ ነው በማለት ለእናቷ አስታውሳለች። በቃ አሁን አስፈላጊ የሆነ ስልክ አለ፣ የማወራው ስልክ ስላለኝ አንቺ ወደ ውስጥ ግቢ በማለትም ታዛታለች። ዲያራም በእናቷ ትዕዛዝ መሰረት እሺ እማዬ በማለት ከሳሎን ቤት በመነሳት ወደ መኝታ ክፍሏ ሄዳለች። ሌላ ኤፍራታ እንደሚታወቀው ለዲኤንኤ ምርመራ ይበቃኛል የምትለውን የግማሹን መጠን ከቤዛ ብር ጠይቃ ነበረ። ከቤዛ የጠየቀቻት የብር መጠን ግን ግማሹን ስለሆነ ሌላውን ግማሹን ደግሞ ከያፌት እቀበላለሁ የሚል ሀሳብ ስለነበራት ያፌትን ስትጠይቀው ግን ወይኔ ሄጄ አገዛዛሻለሁ ወይም ደግሞ የሆነ ሰው ፈልጋለሁ አብሮሽ ሄዶ እቃ ይገዛል፣ የፈለግሽውን ነገር ትገዣለሽ በማለትን ሲነግራት እኔ ብሩን ነው የምፈልገው፣ በነጻነት የፈለግኩትን ነገር ማድረግ እፈልጋለሁ በማለትም በወቅቱ አልተስማሙም ነበረ። ድንገት ቤት ብቻዋን በተቀመጠችበት ጊዜ በር ሲቆረቆር ሂዳ ስትከፍተው
አንድ ሰው ሻንጣ በር ላይ አስቀምጦ ሲሄድ አየችው። ሰውየው ማን መሆኑንም አላወቀችም። ነገር ግን ከሻንጣው በጎን በኪስ በኩል የተቀመጠ ወረቀት ነበረ። የሚጠቅምሽ ነገር ላይ አውዪው የሚል ገንዘቡ ለእሷ እንደተላከና የሚጠቅማትና የምትፈልገው ነገር ላይ እንድታውለው የተፈቀደላት ይመስላል። ያንን ገንዘቡን በማየት ወረቀቱንም በማንበብ ቤዛ ልትሆን ትችላለች በማለት በወቅቱ ወደ ቤዛ ብትደውልም ቤዛ ግን ምንም መልእክት አላኩም ብላ ነው የመለሰችላት። ምክንያቱም እሷ ስላላከችላት። ከዛም በኋላ ኤፍራታ ማን ሊሆን ይችላል በማለት ግራ በመጋባት የደረሳትን ሻንጣ ወደ መኝታ ክፍሏ ታስቀምጣለች። እንግዲህ እንደሚታወቀው የወይዘሮ ሉሊት እጆች በጣም ቆስለዋል። ጥፍሯ ተነቅሎ ነው የተመለሰችው። ባለፈው ይሄ የመጀመሪያ ቅጣት ይሆናታል ተብሎ ነው እንጂ ገና ብዙ ነገር እያሰበባት ነው ያፌት ያለው። እንግዲህ ቤዚም ሆነች ጽዮን በቻሉት አቅም ሉሊትን እየተንከባከበው ነው ያሉት። ጽዮን እንዳጋጣሚ ምግብ ሰርታላት ልታበላት ስትል ምናልባት መርዘሹ ይሆናል አልበላም በማለት ሉሊት ታንገራግራለች። ከዛም በኋላ ተይዋ ካራብሽ ባትበይ እኔ ምን ቸገረኝ፣ አመት ሳትበይ መቀመጥ ትችያለሽ ብላት ከመለሰችላትም በኋላ እስኪ ቅመሹና ያልተመረዘ መሆኑን አረጋግጬ እበላለሁ በማለት ታዛታለች ሉሊት ጽዮንን። ጽዮንም አንቺ ካልሽ አይቀርማ እበላዋለሁ በማለት አንድ ሁለት ጉራሽ ከጎረሰች በኋላ እንዴ ካሁን በኋላማ እኔን አጉርሽኝ እርግጠኛ ሆንኩ እኮ ምግቡ እንዳልተመረዘ በማለት ሉሊት ስትነግራት ምግቡ በጣም ስለሚጥም ይቅርታ አድርጊልኝ ልሰጥሽ አልችልም በማለት ምግቡን መብላቷን ቀጠለች። ሉሊትም ጸባይን አሳምሬ በልቼ ቢሆን በማለት ራሷን እየወቀሰች እንዳጋጣሚ ምግቡን ሳትጨርስ በግማሽ ነበረ ጽዮን ደስኩ ላይ አስቀምጣው የሄደችው የሰራችው ምግብ ብዙም ስላልጣማትና ሉሊትን ለማስቀናት ግን በጣም እንደሚጥም ስለተናገረች ጨርሳ መብላት ስላልቻለች ነው። ከዛም በኋላ ወይዘሮ ሉሊት እስኪ ይችን የተረፈችዋን እንኳን ልብላት እኔ ደስኩን ወደ ራሴ ጠጋ አድርጌ በማለት ደስኩን ወደ ራሷ ስትስብ ጣቶቿ እንደሚታወቀው ቆስለው ነበርና አመማት። መልሳተኛች። ቤዚ ግራ በመጋባት ማን ሊሆን ይችላል የመታት በማለት ግራ ተጋብታ ብቻዋን ተቀምጣ በነበረችበት ወቅት ከኤፍራታ ጋር ይደዋወላሉ። ወደ ኤፍራታ ደውላ ቅድም እንዴት እንደዛ ብለሽ ልትጠይቅኝ ቻልሽ በማለትም ስትጠይቃት አይ ምን መሰለሽ የሆነ ሰው መጥቶ በር ላይ እቃ አስቀመጠልኝ፣ ገንዘብ ነበረ። አንቺን የጠየቅኩሽን ያክል መጠን ሙሉውን ነው ብር የላከልኝና ምናልባት አንቺ እንደሆንሽ ብዬ ነበር የጠየቅኩሽ በማለትም ለቤዚ ትመልስላታለች ኤፍራታ። እንደዛ ከሆነ እኔ ግን አላኩም ማን ልኮት ሊሆን ይችላል በማለት ትጠይቃታለች። እኔም እሱ ግራ ገብቶኛል፣ ነገር ግን አጣርቼ እነግርሻለሁ፣ አታስቢ፣ በቃ በተረፈ ደህና ነሽ ይባባላሉ። ደህና ነኝ ትላታለች። እንደሚታወቀው አሁን ኤፍራታ የሉሊትን መቀጣት አልሰማችም፣ የያፌትንም መታሰር አልሰማችም ነበረ። ነገር ግን ያፌት በቤት ውስጥ ስለሌለ የሌለ ነጻነት ተሰምቷት ወደ ፈለገችበትና ከፈለገችው ሰው ጋር ነው እያወራች ያለችው። ነገር ግን ኤፍራታና ቤዛ መካከል በነበረው በገንዘብ ጉዳይ ማንም ሌላ ሰው አያውቅም ነበርና ይሄ በር ላይ የተቀመጠው ብር ደግሞ ኤፍራታ ያሰበችውን ብር ልክ አድርገው ነው ያስቀመጡላትና ማን ነው ስለኔ ሚስጥር የሚያውቀው በማለት ኤፍራታ እርግጥ በወቅቱ ግራ ብትጋባም ነገር ግን ቤዚን ተረጋጊ እኔ አጣርቼ እደርስበታለሁ በማለትም እንግዲህ ብሩን አስቀምጠዋለች። ካስቀመጠችበትም ቦታ ያፌት አንስቶ አይቶት ስለነበር ከየት የመጣ ብር ነው በማለት ሲጠይቃት ሳጠራቅመው የቆየሁት ሳጠራቅመው የኖርኩት ነው በማለት ለሱም መልሳለታለች። ነገር ግን ይሄ ነገር ስላልተዋጠለት ሌላ ሰው በጥብቅ እንድከታተላት አዟል።
ኤፍራታም ሳጠራቅመው የቆየሁት ነው፣ ምክንያቱም ባለፈው አንተ የምጠይቅህ ልትሰጠኝ ፍቃደኛ አይደለህም በማለት ስነግረው ያፌትም እኔ መች ከለከልኩሽ፣ ከኔ ጋር ሄደን እንግዛ ነው እንጂ ያልኩሽ በማለት መልሶላት ነበረ። ነገር ግን ኤፍራታ በነፃነት በራሷ ሄዳ የምትፈልገው ነገር ላይ ብቻ ነው ገንዘቡን ማዋል የፈለገችው። ምክንያቱም ለስራ አንዳንድ ነገሮችን ለመግዛት ሳይሆን ለዲኤንኤ ምርመራ ውጤት ስለፈለገችው ነው። እንግዲህ ቢንያምም ስልክ እያናገረ በምሽት ወደ ቤት እየሄደ ሳለ የያፌት ሰዎች ተከታትለው የተባሉትን ትዕዛዝ ፈጽመዋል። ትዕዛዙ ቢንያም ላይ እርምጃው ከተወሰደ በኋላም ተደውሎለት ነበረ ለያፌት። ምን እናድርገው አለቃ በማለትም ሲደወልለት ምን እንደምታደርጉማ ታውቃላችሁ፣ ተሸክማችሁ ወደ ሉሊትን የጣላችሁበት ቦታ ወስዳችሁ አስቀምጡት በማለት ነበረ ትዕዛዝ የተሰጣቸው። በጣም ይገርማል። እንግዲህ ቢንያም ለእውነት የሚታገል ሰው ነው። እውነተኝነት ዋጋ ያስከፍላል፣ ነገር ግን ውጤቱ ደግሞ መልካም ነው። ሀቀኝነት፣ እውነተኝነት እና በቻልነው አቅም ውስጣችን ላመነበት ነገር ዋጋ ለመክፈል ዝግጁ ብንሆን ጥሩ ነው ባይ ነኝ። ብዙ ነገር ያስተምረናል። በነገራችን ላይ እያንዳንዱ ድራማ ጥሩ ሀሳብና ጥሩ ነገር አለው። በምንም አይነት ነገር ቢተወን እያንዳንዱ ድርጊት እያንዳንዱ በተለይ ደግሞ እስከ ፍጻሜያቸው ካየናቸው በብዙ ውጣ ውረዶች ውስጥ የሚያልፉ ጥሩ ሀሳቦች አሉ። ቢንያም ላይ ከባድ የሚባል እርምጃ ከተወሰደም በኋላ ተሸክመውት ወደ ናታን ቤት ወደ ቤዛ ቤት ነበረ ያመጡት። እነ ቤዚ ደግሞ አስቀድሞ ዳጊ ነግሯቸው ስለነበረ በጣም ተደናግጠው ነበረ። በቀጣይስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ